ሰላም ውድ አስረኛ ክፍል ተማሪዎች፣ ዛሬ ሁለት ጥያቄዎች ይዤ መጥቻለሁ። እቺ ስድስተኛ የምትለዋና እዚች ጋር ስምንተኛ የምትለዋን ጥያቄ ሁለቱን እንሰራለን። ቀደም ብዬ ቀልጠፍ ለማድረግና የተሰጡት ጊቭኖች እነዚህ ናቸው። ሌት ሎጋሪዝም ኦፍ 2 0.3 ቢሆን ሎጋሪዝም ኦፍ 3 0.5 ቢሆን ጥያቄ ይሄን እንድንሰራ ነው የሚያዘን። በጣም ጥሩ። ይችን 0.0012 በሳይንቲፊክ ኖቴሽን ስናስቀምጠው 12 ታይምስ 10 ዘ ፓወር ኦፍ -4 ይሆናል። ለምን 1 2 3 4 ጃምፕ ስለሚያደርግ። ይህ ማለት ደግሞ በፕሮዳክት ፎርም በብዜት የተቀመጠውን በፕሮዳክት ፎርም ታይምስ ስለሆነ ሎጋሪዝም ኦፍ a ታይምስ b ከሆነ ሎጋሪዝም ኦፍ a ፕላስ ሎጋሪዝም ኦፍ b ብለን ማስቀመጥ ስለምንችል፣ በመቀጠል ሎጋሪዝም ኦፍ 12 ማለት ደግሞ 4 ሲባዛ በ3 ማለት ነው። ይቺ -4 አዘባክ መጣች እዚህ ጋር እንጫት። በምን ህግ መሰረት? ሎጋሪዝም ኦፍ a in base b2 to the power of k ከሆነች እቺ k አትዘባክ መምጣት ትችላለች ብለናል። በዛ መሰረት -4 እዚህ ጋር ስትመጣ -4 መጣች። እሺ እንቀጥል። ከዚህ በኋላ 4 ማለት to the power of 2 ማለት ነው። ያውና ወደዚህ ትመጣለች እዚህ ጋር ትሆናለች ማለት ነው። በመቀጠል ሎጋሪዝም ኦፍ 3 እዚህ ጋር አለን። -4 ሰብስቲቱት ማድረግ ነው ከዚህ በኋላ የሚቀረን። እናም 2 ታይምስ ሎጋሪዝም ኦፍ 2 ማለት ጊቭን አለን 0.3 ሎጋሪዝም ኦፍ 3 ማለት ጊቭን አለን 0.5 ማይነስ 4 ታይምስ ሎጋሪዝም ኦፍ 10 ማለት ከዚህ ጋር ቤዝ ከሌለን 10 አለች ብለን እናስባለን። ቤዙ 10 ነው ማለት ነው። 10 ኢን ቤዝ 10 ከሆነ ደግሞ አንድ አይነት ከሆነ እዚህና እዚህ ያለው ቁጥር አንድ ነው። ስለዚህ -4 ሲባዛ በ1 1 ይሆናል። እናም ይሄንን 2 ሲባዛ በ0.3 ሲደመር 0.5 ሲቀነስ 4 -2.9 ይሆናል የመጨረሻው። በመቀጠል ሎጋሪዝም ኦፍ 5ስ የቢ ጥያቄ ደግሞ ይሄ ነው። በዚሁ ጊቭን ተመስርቶ በዚሁ ጊቭን ተመስርቶ ሎጋሪዝም ኦፍ 5ን እንድንሰራ ተጠይቀናል። ሎጋሪዝም ኦፍ 5 ማለት ሎጋሪዝም ኦፍ 10 ኢን ቤዝ 2 ኖ ሎጋሪዝም ኦፍ 10 ኦቨር 2። በጣም ጥሩ። ከዛ ይቺ ነገር አለች ሎጋሪዝም ኦፍ a ኦቨር b ማለት ሎጋሪዝም ኦፍ a ማይነስ ሎጋሪዝም ኦፍ b በማይነስ ማስቀመጥ እንችላለን። እንግዲያው ሎጋሪዝም ኦፍ 10 ማይነስ ሎጋሪዝም ኦፍ 2 ይሆናል። እናም ሎጋሪዝም ኦፍ 10 ከላይ እንደነገርኳችሁ ቤዝ 10 አለው ማለት ነው። 10 ቤዝ 10 1 ነው። ሎጋሪዝም ኦፍ 2 ደግሞ ተሰጥቶናል 0.3 ይሆናል። 1 ሲቀነስ 0.3 0.7 ይሆናል። የመጀመሪያ ጥያቄ በዚህ አበቃ። ኤ እና ቢ። ወደ ሁለተኛ ጥያቄ ስንመጣ ወይም ስምንተኛው ላይ ያልኳችሁ ማለት ነው። ጊቭን ይሄ ያለ ሌት ሎጋሪዝም ኦፍ 2 ኢን ቤዝ 5 a ቢሆን 3 ኢን ቤዝ 5 ደግሞ b ቢሆን ጥያቄ a ይሄን ይመስላል። ሩት 18 አለች። ሩት 18 ማለት 9 ሲባዛ በ2 ማለት ነው። 9 ደግሞ ስለምትወጣ 3 ሆና 3 ሩት 2። እሺ ይህን ስንተነት ነው ሎጋሪዝም ኦፍ 3 ኢን ቤዝ 5 ፕላስ በእቺ 3 እና ሩት 2 በማብዛት ስለተያያዙ ሎጋሪዝም ኦፍ 3 ኢን ቤዝ 5 ፕላስ ሎጋሪዝም ኦፍ ሩት 2 ኢን ቤዝ 5 ብለን በመደመር በታትነን አስቀመጥን። በመቀጠል ሎጋሪዝም ኦፍ 3 ኢን ቤዝ 5 b
ጊቭን ተሰጥቶናል። ጊቭኑ ላይ መለስ ብላችሁ ማየት ነው። እሺ እቺ ደግሞ በራዲካል ያለች ነምበር በፓወር ፎርም ስንገልጸው ማለትም ሩት ኤ ማለት ኤ ቱ ዘ ፓወር ኦፍ 1/2 ማለት አይደለ እና 1/2 ይቻት። ስለዚህ እቺ 1/2 አዘባክ ኬ ብለን ያወራ ነው አዘባክ መጣች ይቻት 1/2 እናም ሎጋሪዝም ኦፍ 3 ኢን ቤዝ 5 ጊቭን ቢ ቢሆን አለን ጊቭን ቢ ያልኩን 1/2 ሎጋሪዝም ኦፍ 2 ኢን ቤዝ 5 ደግሞ ኤ ቢሆን ይሄው እስከ መጨረሻ ምን ይሆናል ማለት ነው b + 1/2a ይሄ ማለት 2 ታይምስ b + a ኦቨር 2 ይሆናል። በቃ ጥያቄ ሲ ላይ እስኪ አሁን ይሄ የሰራ ነው ኤ ነው። ጥያቄ ቢ ላይ ለማለት ነው ሶሪ። ጥያቄ ቢ ደግሞ ሎጋሪዝም ኦፍ 2 ኢን ቤዝ 3 ነው። አሁን እቺን ፕሪንሲፕል አንዴ እንከተል። ሎጋሪዝም ኦፍ ኤ ኢን ቤዝ ቢ ከፈለግን እንዲህ ብለን ማስቀመጥ እንችላለን። እቺን ኤ እቻት እዚህ ጋር ቤዟን ሲ ያደረኳት። ለምን ሲ ያደረክ እሱ ያሻችሁን ማድረግ ትችላላችሁ። ብቻ ግን ከተሰጣችሁ ጊቭን ጋር አመጣጥናችሁ ባይሆን ግን አንድ ግዴታ ምንድን አለ እዚህ ጋር ሲ ካልን እዚህም ሲ እንላለን፣ ጠ ካልን እዚህም ጠ እንላለን። እቺን ብቻ ግዴታ ይሆናል። በዚህ ህግ መሰረት 2 እና 3ን በዚህ ህግ ስንበታትነው ሎጋሪዝም ኦፍ 2 ኢን ቤዝ 5 ኢን ቤዝ 5 ለምን አመጣኋት? ስለ ጊቭን ስላለች እሷን በማሰብ እዚህ ጋር 5 ብትሆን 2 ኢን ቤዝ 5 ስትሆን 2 ኢን ቤዝ 5 ኤ የሚል ጊቭን ስለሰጠኝ እሷን ስለማሰብኩኝ አሁን 7 ባደርገው 2 ኢን ቤዝ 7 የለኝም። በዛ መሰረት እንደገና ሌላው ነገር 5 ኢን ቤዝ 5 ደግሞ 1 ስለሆነ ኤ ኦቨር 1 ይሆናል። እሺ የመጨረሻው ሲ ሎጋሪዝም ኦፍ 5 ኢን ቤዝ 3 ይሄንን ደግሞ ሎጋሪዝም ኦፍ 5 ቤዟን 5 አደረኳት። እዚህም 5 የማድረግ ግዴታ ይኖርብኝ። አሁንም ለምን 5 መረጥክ ካላችሁኝ አንደኛ 5 ሲሆን እቺ 1 ትሆንልኛለች። ዋናው ነገር ግን 3 ሎጋሪዝም ኦፍ 3 ኢን ቤዝ 5 ጊቭን አለኝ ቢ የሚል። አሁን 7 ባደርገው ለምሳሌ እዚች 7 ብትሆን ሎጋሪዝም ኦፍ 3 ኢን ቤዝ 7 ጊቭን የለኝም። እዚህም ከባድ ወደ ውስጥ ነው የምገባው። አሁን ሎጋሪዝም ኦፍ 5 ኢን ቤዝ 5 1 ይሆንልኛል። ሎጋሪዝም ኦፍ 3 ኢን ቤዝ 5 ደግሞ ጊቭን ቢ ስለሚል 1 ኦቨር ቢ ይሆናል። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ሌሎችንም ተመሳሳይ ጥያቄዎች እንቀጥላለን። ከ3ኛ እስከ 12ኛ ክፍል ተማሪ ያላችሁ ቤተሰቦች ሙሉ ውይይቶች አሉላችሁ። እየገባችሁ ማየት መማር ማስተማር ትችላላችሁ። ቻው